ልመናችን አንድ ነው። እባክዎን ጤናውን ይጠብቁ። ሰላም የንግስት ቤተሰቦች፣ ዋናው ጤናማ አይደል? ጤናውን ተመኝተን ዛሬ ድምጽ አልባ ስለተባለው የስኳር በሽታ ትንሽ እንላችኋለን። ለጥንቃቄ እንዲሆናችሁ በመጀመሪያ የስኳር በሽታ ምን እንደሆነ፣ በሰውነታችን ውስጥ እንዴት እንደሚከሰትና ለምን በጣም አስፈላጊ በሽታ እንደሆነ እናያለን። ጥያቄ፣ የስኳር በሽታ አለብዎ? ካለብዎ ይከተሉን፣ ከሌለብዎም ደግሞ ለወዳጅ ለዘመዶ ሼር በማድረግ ይከታተሉን። የስኳር በሽታ ወይም ዲያቤቲክስ የሰውነት የደም ስኳርን ወይም ግሉኮስን በትክክል መጠቀም ሲያቅተው የሚከሰት ስር የሰደደ በሽታ ነው። ግሉኮስ ለሰውነታችን ዋናው የኃይል ምንጭ ነው። ዳቦ፣ ሩዝ፣ ድንች፣ ፓስታ፣ ፍራፍሬና ሌሎች ካርቦሃይድሬት ያላቸው ምግቦችን ስንመገብ ሰውነታችን ወደ ግሉኮስ ይቀየራቸዋል። ከዚያም ግሉኮስ ወደ ደም ይገባል። ነገር ግን ይህ ግሉኮስ ወደ ሴሎቻችን ገብቶ ኃይል እንዲሰጥ አንድ በጣም አስፈላጊ ሆርሞን አለ። እርሱም ኢንሱሊን ይባላል። ኢንሱሊን የሚመረተው በጣፊያ ወይም ፓንክሪዝ ውስጥ ነው። ሰውነታችን በቂ ኢንሱሊን ማምረት ካልቻለ ወይም ደግሞ ያመረተውን ኢንሱሊን በትክክል መጠቀም ካልቻለ ግሉኮስ በደም ውስጥ ይቆያል። ይህም የደም ስኳር እንዲጨምር ያደርጋል ማለት ነው። ብዙ ሰዎች የስኳር በሽታ ማለት የደም ስኳር መጨመር ብቻ እንደሆነ ያስባሉ። እውነቱ ግን ከዚያም በላይ ነው። ከፍ ያለ የደም ስኳር በደም ስሮችና በነርቮች ላይ ቀስ በቀስ ጉዳት ያደርሳል። በዚህም ምክንያት የተለያዩ የሰውነት አካላት ሊጎዱ ይችላሉ። አንድ ባንድ እንያቸው። የመጀመሪያው አንጎል ነው። አንጎል ሲጎዳ ለስትሮክ የመጋለጥ እድል ይጨምራል። እንዲሁም በማስታወስና በአስተሳሰብ ላይ ችግሮችን ሊያስከትል ይችላል። ሁለተኛው አይን። የአይን ሬቲና የሚያጠግቡ ትንንሽ የደም ስሮችን ይጎዳል። ይህም የአይን ብዥታና እስከ አይነ ስውርነት ሊያደርስ ይችላል። ሶስተኛው ልባችን ነው። የልብ ድካምና የደም ዝውውር ችግሮችን ይጨምራል። አራተኛውና ዋነኛው ሞተራችን የሚባለው የኩላሊትን የማጣሪያ ክፍሎችን በመጉዳት ወደ ስር የሰደደ የኩላሊት በሽታ ወይም የኩላሊት ስራ እስከ ማቋረጥ ድረስ ሊያመራ ይችላል። አምስተኛው ነርቭ ነው። የነርቭ ጉዳትን በማስከተል የመደንዘዝ፣ የመንዘር፣ የማቃጠል ስሜትንና የስሜት መቀነስን ያመጣል። ትንንሽ ቁስሎችም ሳይታወቁ ወደ ከባድ ኢንፌክሽን ሊያድጉ ይችላሉ። በመጨረሻም የደም ስሮችን በመጉዳት የደም ፍሰትን እንዲቀንስ ያደርጋል። የስኳር በሽታ በመጀመሪያ ደረጃ ግልጽና የማይታዩ ምልክቶችን ሳያሳይ ለብዙ ዓመታት ሰውነትን በዝምታ ሊጎዳ ይችላል። ነገር ግን ይህም ቢሆን መልካም ዜና አለው። ምንድነው ካሉ፣ በጊዜ ምርመራ ማድረግ፣ ጤናማ አመጋገብ መከተል፣ መደበኛ የአካል እንቅስቃሴ ማድረግ፣ መድኃኒትን እንደታዘዘ መውሰድ፣ የደም ስኳርን መከታተል እና መደበኛ የሕክምና ክትትል ማድረግ ብዙ የበሽታውን ውስብስብ ችግሮች ሊከላከል ወይም ሊያዘገይ ይችላል። የስኳር በሽታ ማለት የደም ስኳር ከፍ ማለት ብቻ አይደለም። ካልተቆጣጠርነው አንጎላችንን፣ አይንን፣ ልባችንን፣ ኩላሊትን፣ ነርቫችንንና የደም ስሮቻችንን ሊጎዳቸው ይችላል። ነገር ግን በእውቀት፣ በትክክለኛ እንክብካቤና በጤናማ አኗኗር እነዚህን ችግሮች በከፍተኛ ደረጃ መከላከል ይቻላል። በቀጣዩ ክፍል ኢንሱሊን እንዴት ይሰራል የሚለውን ርዕስ በዝርዝር እንመለከታለን። ከመጨረሳችን በፊት አንድ ጥያቄ እናንሳለሁ። ይህን ስለ ስኳር ስሙት ያልነውን መረጃ ከመስማቶ በፊት በሽታው ብዙ የሰውነት አካላችን እንደሚጎዳ ያውቁ ነበርን? የንግስት የቁርስ መልእክታችን ጥንቃቄ ያድርጉ የሚል ነው። ብዙዎች መግቢያ ላይ እንደጠቀሳችሁት ስፖርት አለን፣ ጤና አለን ትላላችሁ፣ ግን የለም እያላችሁ እየጠየቃችሁን ነው። በጤናው ዙሪያ ስለ ስኳር በትንሹ ይሄን አልናችሁ። ከወደዳችሁት ለቤተሰብ ለወዳጆ ላይክ፣ ሼር በማድረግ ጤናማ እንዲሆን ለሚመኙት ወዳጆ ያጋሩትና ጤናህን ጠብቅ በሉት። በቀጣይ በሌላ በሚያሳስብ ጤና ዙሪያ እንመለሳለን። ልመናችን አንድ ነው። እባክዎ ጤናውን ይጠብቁ። ይህ የንግስት መልእክት ነው።